እውነት ለመናገር ከዛና ከዚህ ሳስተያየው ወላሂ ላዚም በጣም ልዩነት አለው። በጣም ማለት ነው። ይህን ስላችሁ ኑሮ ውድነት ወይም ደግሞ ነገሮች ሁሉ አልጨመረም እያልኳችሁ አይደለም። ነገር ግን እዚህ ብሩ ምንም አልሰራም፣ እዛ ግን ምንዛሬው ሲመነዘር ያና ይሄ በጣም ልዩነት አለው እና ብሩን ልካችሁ እኔ እንደኔ ብሩን ልካችሁ ለታማኝ ሰው እንዲሁም ደግሞ የምታውቁት እንዲሁም ደግሞ ሰርፕራይዝ ለሚያደርግ ገዝቶ በስነ ስርዓት አማናውን አሟልቶ የሚሰጥላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት በዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ያው በመጥፋት ምክንያት ቪዲዮ ሰርቼላችሁ ነበር። ደግሞ ብዙዎቻችሁ ጥያቄ ስለጠየቃችሁ ኮሜንት ላይ ማለት ነው ጥያቄያችሁን ለመመለስ እንሆ መጥቻለሁ ማለት ነው። ብዙዎቻችሁ እንግዲህ ረመዳን እየደረሰ ስለሆነ አስቤዛ ለምትልኩ ውዴቶቼ የተወሰነ ምክር ለማካፈል ያክል ነው ማለት ነው። እኔ ካሳለፍኩት እንዲሁም ደግሞ እኔ አረብ ሀገር በነበርኩበት ሰዓት ረመዳን ሊገባ ሲል እንግዲህ ብዙዎቻችን ቤተሰብን ለማስደሰት እንዲሁም ደግሞ ከቤተሰብ ዱዓ ለማግኘት እንዲሁም ደግሞ ከቤተሰብ ደግሞ አጅር ለማግኘት የቤተሰብም ሀቅም ስላለብን ግዴታችንም ስለሆነ ለቤተሰቦቻችን በማንኛውም ጊዜ አናደርግም ሳይሆን ሞር ደግሞ ለረመዳን የምናደርጋቸው ነገሮች ያመዝናሉና ለቤተሰብ የምናደርጋቸው ነገሮች እዛ በነበርኩበት ሰዓት ያየሁትና እዚህ ደግሞ መጥቻ ያየሁትን ነገር ትንሽ ላስረዳችሁ ማለት ነው። እንግዲህ አረብ ሀገር እኔ በነበርኩበት እንዲሁም ደግሞ እኔ አረብ ሀገር ሁኜ ለቤተሰብ ለረመዳን የማደርገው ነገር ምን ነበረ? እዛው እንግዲህ ብዙዎቻችሁ በተለይ ሳውዲ ያላችሁ ማለት ነው የሳውዲን ቁጥር ያስቀምጡና ለቤተሰብ ሰርፕራይዝ እንዲሁም ደግሞ ለቤተሰብ አስቤዛ ለማድረግ የፈለጋችሁ ይሏችኋል። ቁጥራቸውን ያስቀምጡና በዚህ ቁጥር እንልካለን ብለው ይቀበላሉ። እነሱ ግን ኦልሬዲ ከዛ አይደለም የሚገዛው ሁሉም ነገር ማለት ነው፣ እዚህ ነው የሚገዛው። ያ ማለት ሁሉም የርዝቁን ሁሉም ደግሞ በአማና በጥሩ ካደረሰ ልክ ነው። ማንኛውም ሰው ሰርቶ ለማግኘት እስከሆነ ድረስ ማለት ነው። እንደኔ ግን ጥሩና ወሳኙ እንዲሁም ደግሞ ለእናንተም ጥሩ ቻንስ ሊሆን የሚችለው እንግዲህ ቤተሰብ ካላችሁ ልካችሁ እንዲሁም ደግሞ የሚገዛላችሁ ሰው ካለ ለቤተሰቦቻችሁ አስቤዛ የሚያሟላ ካለ ብታሟሉ ብትገዙ። ነገር ግን ሳውዲ ሆነን አሁን እኔ ብዙ ጊዜ ብዙዎቹን አመታት እንግዲህ እዛው ሳውዲ ቁጥር አለ። ሮመዳን በመጣ ቁጥር ይለቀቅልናል ማለት ነው። በዚህ እንደዚህ ለቤተሰብ ሰርፕራይዝ እናደርጋለን፣ አሉበት ቦታ እናደርሳ ይሉናል ማለት ነው ሳውዲ ሆነው። ነገር ግን እዛ ሆነን ምንም አይመስለንም። ብሩም ለእኛ ሲምፕል ነው። ምክንያቱም በወር እየሰራን ደሞዝ ስላለን ምንም አይመስለንም። እንዲሁም ደግሞ ለሮመዳን እስከሆነ ድረስ ምንም ወደኋላ አንነፍቅም። እንዲሁም ደግሞ ምንም አይመስለንም እና ይመስለናልም እያልኩም ሳይሆን ማለት ለቤተሰብ ብዙ ነገር ይደረጋል። የቤተሰብ ሀቅ አለብን። ነገር ግን ደግሞ እንደው በአግባቡ ብናደርገው ነገሮችን ሁሉ በአግባቡ ብናደርገው እሱም ምንድን ነው እንግዲህ ለቤተሰብም ሆነ ለማንኛውም ሰው የምናወጣውን ወጭ ነገሮች እንደው በልክ ብናደርገው ማለት ለቤተሰብ ብቻ እያልኳቸው አይደለም። ብዙዎቻችሁ እንግዲህ ታደርጋላችሁ፣ ትሰጣላችሁ። ነገር ግን የምትሰጡት ደግሞ አረብ ሀገር ሆናችሁ ይሄን ለገሌ ስጡልኝ ብላችሁ ሙሉ በሙሉ እንደዚህ እናንተ እንዳላችሁት አይደለም የሚያደርሱት። እውነት ለመናገር እንደው ከስንት አንድ ነው ሱብሃንአላህ፣ ከስንት አንድ አማናውን ጠብቆ ከስንት አንድ እንደው በቃ ይሄ አለብኝ እንዲሁም ደግሞ ይሄ የሰው ዳን ነው ይሄ የሰው ብሎ ተጨንቆ የሚያደርስ ማለት ነው። እና እንደኔ ማለት ነው እንደኔ ያው እንግዲህ ኢትዮጵያ ነኝ ያለሁት አሁን
ሳውዲ በነበርኩበት እንዳልኳችሁ የሳውዲ ቁጥር እዛው እንግዲህ ከጅዳ ወይም ደግሞ ከመካ ተጭኖ ይሄድ ይመስለናል እና አሁን ሳስበው ቢያንስ 500 ሪያል በዛን ሰዓት እስከ 600 ሪያል ምናምን ይፈጅብናል። እንግዲህ የዛን ጊዜ ምንዛሬውም ብዙም አይደለም። እዚህም ደግሞ ብሩ ተልኮ ብዙ ነገር ይገዛልና ይህን ያህል ሪያል በሪያል ነው ሲቀበሉናል ማለት ነው። ነገር ግን እንትኑ በጣም ከፍተኛ ነው። አሁን ራሱ የሆነ ቁጥር ተለቆ አይቼ ቤተሰቦቻችሁን ሰርፕራይዝ ማድረግ እንዲሁም ደግሞ ለቤተሰብ አስቤዛ መላክ የምትፈልጉ ብለው ኦንላይን ላይ እንዲሁም ደግሞ የሳውዲን ቁጥር በሳውዲ በሪያል ይሄን ያክል ዘይት ይሄን ያህል ሪያል፣ ቡና ይሄን ያህል ሪያል፣ ዱቄት፣ ነጭ ዱቄት ምናምን እያሉ አይቼ እውነት ለመናገር ከዛና ከዚህ ሳስተያየው ወላሂ ላዚም በጣም ልዩነት አለው። በጣም ማለት ነው። ይሄን ስላችሁ ኑሮ ውድነት ወይም ደግሞ ነገሮች ሁሉ አልጨመረም እያልኳችሁ አይደለም። ነገር ግን እዚህ ብሩ ምንም አልሰራም። እዛ ግን ምንዛሬው ሲመነዘር ያና ይሄ በጣም ልዩነት አለው እና ብሩን ልካችሁ እኔ እንደኔ ብሩን ልካችሁ ለታማኝ ሰው እንዲሁም ደግሞ የምታውቁት እንዲሁም ደግሞ ሰርፕራይዝ ለሚያደርግ ገዝቶ በስነ ስርዓት አማናውን አሟልቶ የሚሰጥላችሁ ካገኛችሁ እንደዚህ አድርጋችሁ ብትልኩ ነው እንጂ ሳውዲ ሁናችሁ ዱባይ ሁናችሁ በዱባይ ቁጥር በዱባይ ድርሃም በሳውዲ ሪያል ይህን ያህል ትካታላችሁ ቤተሰቦቻችሁ ጋር እናደርሳለን በአማና ብለው የሚሏችሁን ሰዎች እንደው ከስንት አንድ ባትቀበሉ ባይነኝ ማለት ነው። ምክንያቱም በጣም ከባድ ነው። በጣም ለእናንተ ምንም አይመስላችሁም። ሳንቲም ሆነ ዋጋ ታወጣ አይመስላችሁም። እዛ ሆናችሁ ሳውዲ እንዲሁም ደግሞ በአረብ ሀገር ያለን ማለት ነው። በቃ ሁሉም ነገር ምንም አይመስለንም እና አገር ስንመጣ ትንሿ ነገር ታጎላለች ማለት ነው። ትንሿ ነገር ቢያንስ የሆነ ነገር ለማድረግ 0.5 ቢጎላችሁ ራሱ ያችን የምታሟላ ነገር አትገኝም ማለት ነው። ሳንቲም በቃ ነገሮችን ለመያዝ ሳንቲምንም በቃ እንትን ለማለት ከ5 ሳንቲም ይጀምራልና እዛ ሆናችሁ ምንም ላይመስላችሁ ይችላል። በወር ደሞዛችሁ ይመጣል። በመዳም እንትን ያላችሁት አስቤዛውም ያለቀ ደቀቀ ብላችሁ ያኔ መዳም ትጨነቅ መዳም ትሰብበት እንጂ ለእናንተ ምንም ላይመስላችሁ ይችላል። ነገር ግን እንደው ብር አያያዛችሁን አሳምሩ። ወላሂ ላዚም ብር አያያዛችሁን አሳምሩ። ብራችሁን ያዙ። በቃ እንዳትበሉ ወይም ደግሞ እንደዚህ ለገሌ ለቤተሰብ እንደዚህ የምትሉትን ነገር ለቤተሰብ አታድርጉ ሳይሆን የማድረግም ደግሞ እንትን አለው የሆነ ገደብ አለው የሆነ በቃ ሊሚት አለውና የምታደርጉትን ነገር እወቁ ለማለት ያክል ነው። ምክንያቱም እኔ አረብ ሀገር 12 ዓመት ስቀመጥ በቃ ያኔ ከራሴ በላይ ለቤተሰቦቼ ባደር ነው ደስ የሚለኝ። እኔ አሁንም እዚህ ባለሁበት ከራሴ ይልቅ ለቤተሰቦቼ ከራሴ ደስታ ይልቅ የቤተሰቦቼ ደስታ ነው እንዲቀደም ነው የምፈልገው እና ይሄ ግዴታችን ነው የቤተሰብ ኃላፊነት እስካለብን እንዲሁም ደግሞ የቤተሰቦቻችን እንትን ስላለ እስካለብን ድረስ ይሄ ግዴታው የእናትና አባት ደግሞ ሀቅም አለብን ማለት ነው። ይሄንን ስላችሁ አታድርጉ ሳይሆን ነገሮችን ሁሉ በገደብ ነገሮችን ሁሉ እንደው በሊሚት ብታደርጉት ባይነኝ ማለት ነው። እና ውድ ቤተሰቦቼ እንግዲህ እንደነገርኳችሁ አስቤዛ ለምታደርጉ ለቤተሰቦቻችሁ ብራችሁን ላኩላቸው። እቃቸውን ምን እንደሚያስፈልጋቸው ቤታቸው ምን እንደጎደለ ሮመዳን ምን እንደሚያስፈልግ ያውቃሉ። ገዝተው ብራቸውን ቋጥረው ይዘው ሂደው አስቤዛቸውን ይግዙ። አንዳንዱ ደግሞ ብሩን ልካችሁላቸው ላይገዙት ይችላሉ። ለምሳሌ እናንተ 20 ሊትር ዘይት ለነሱ ለመግዛት ፈልጋችሁ ከሆነ 20 ሊትር ዘይት ምን ብዬ ነው የምገዛው ብለው የተወሰነውን ብር እንትን ይሉና ለአንዳንድ ሽንቁራቸው ለአንዳንድ ተካራቸው ያደርጉና ያንን ያላችኋቸው ላይገዙ እንዲሁም ደግሞ ብር ያሞኛቸውና እኔ በዚህ ሁላ ብር ለነሱ ብዙ ብር ይመስላል። እናንተ የላካችሁት ብር ግን ምንም አይገዛም። ይሄን ሁላ ብር ማለጅ ልካ በዚህም ሁሉ
እንዴት አሟላለሁ ብለው ነፍስያቸው ልትወሳወስ ትችላለች። ነገር ግን እዚሁ አገር ባለ በምታውቁት ሰው ሰርፕራይዝ ማለት ለረመዷን ለቤተሰቦቻችሁ ቢያደርሱላችሁ ሞር ተመራጭነት ይኖረዋል። ነገር ግን ሳውዲ ሆነው ይሄ በሳውዲ ይህን ያህል ብር ክፈሉና ለቤተሰቦቻችሁ በየቤታቸው እናደርሳለን። ተምር እንደዚህ ይሄን ያክል አሁን ሆነ ተለቋይቼ ቴምር እንደዚህ ነው፣ ስኳር ኪሎ እንደዚህ፣ ዱቄት ምናምን ብለው በሰሩት ያንንና ይሄንን ሳመዛዝነው በጣም ብዙ ልዩነት አለው። ወላሂ ነው የምላችሁ፣ በጣም ልዩነት አለው። እና እንዳትበሉ ውዴቶቼ፣ ወላሂ እንዳትበሉ ነገሮችን ሁሉ በቃ ገንዘብ የማያያዝም ሆነ ቢኖራችሁ ራሱ ሞልቶ ቢተርፋችሁ ራሱ ገንዘብ ራሱ ልክና መልክ አለው። ገባችሁ? እናንተ ለፍታችሁ እናንተ ደህማችሁ ቁጭ ብላችሁ አይደለም ይሄንን ብር የምታገኙት። መዳም አሯሯጣችሁ ከፎቅ ከምድር ዘላችሁ የመዳምን ጩሆባችሁ የመዳምን ሕፃን ላይ አፏዛ ቀይራችሁ ስንቱ ደስተኛ ሆነን አይደለም ማረብ ቤት የምንሰራውና እንደዛ ሰርተን ተግተን ለፍተን የምናገኘውን ብር ደግሞ አያያዛችንን ብናሳምረው ጥሩ ነው ብዬ አስባለሁ ውድ ቤተሰቦች። ምክንያቱም አያያዛችንን ካላሳመር ነው በቃ ላገኘነው ሰው ሁሉ መርጨት፣ ለቤተሰብም እንደዚህ ነው ያኮ ለገሌ ነው እያላችሁ ለምትሰጡት ነገር በኋላ ላይ ይቆጫችኋልና ከገንዘብ አያያዝ በቃ ከምንም ነገር እንደው ከምንም ነገር ገደብ ቢኖራቸው ብዬ አስባለሁ ማለት ነው። እንግዲህ ረመዷን ኢንሻአላህ እየደረሰ ነው። ለቤተሰቦቻችሁ ብዙዎቻችሁ ቤተሰቦቻችሁን ታጾማላችሁ፣ አስቤዛ አንዳንድ ነገሮችን ገዝታችሁ ያንን ደግሞ ግዴታችንም ነው ቤተሰብ እኛ እዛ በእርግጥ ስራ ይበዛብናል። ጾምን ሳናውቀው ነው በስራ ጫና የሚያልፈው። እነሱ ግን እናንተ እንደዛ ለፍታችሁ እነሱ ደግሞ እንደዚህ በአስቤዛው ተሟልቶላቸው አስቤዛ ደስ ሲላቸው ለእናንተ ራሱ ሞርታ ለእናንተ ራሱ ትልቅ የጭንቅላት እረፍት ነውና ለቤተሰቦቻችሁ ማድረግን ለቤተሰቦቻችሁ ደግሞ አንዳንድ ነገሮችን መግዛትን አለብን ነው የምለው ማለት ነው። ግን በኦንላይን እንደዚህ እንጥለው ይሄንን እንደዚህ አድርጉ ብለው ለሚሏችሁ ሰዎች ተጠንቀቁ ነው የምላችሁ። ወላሂ ላዚም ጥንቃቄ አድርጉ፣ ተጠንቀቁ ነው የምለው ውድ ቤተሰቦቼ። እንግዲህ ያው ነፍሰ ስትሆኑ ትንሽ ድካም አለው። ለዛ ነው በጣም ይቅርታ፣ ትንፋሼ ቆረጥ ይላል እና ያንን አይቼ ነው ለአንዳንድ እህቶቼ እንዲሁም ደግሞ አሁን ለመላክ የፈለጋችሁ ወይም ደግሞ የሰጣችሁ ካላችሁ ከዚህ ድርጊታችሁ ተቆጠቡ ለማለት ያክል ነው ማለት ነው። እንግዲህ እንቅልፍም እየመጣ ነው፣ የእንቅልፌ ሰዓት ነው አሁን። ኦልሬዲ መሽቷል ማለት ነው። 4 ሰዓት ሊሆን ነው። እስካሁን ድረስ አልተኛውም። እስኪ ቪዲዮ ልስራላችሁ ብዬ ነው የመጣሁት ማለት ነው ከብዙ መጥፋት በኋላ እና ደግሞ የታዘብኩትን ያየሁትን ለእናንተ ለማካፈል ነው ማለት ነው። ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ቪዲዮዎችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲታበረታቱኝ በትህትና በአክብሮት እጠይቃለሁ ማለት ነው። አሁን ዩቲዩብ እንግዲህ ከተዋችሁት መስራት ካቆማችሁ ቫይራሉ ይመታልና እንዲሁም ደግሞ እይታው ይቀንሳልና እባካችሁ እንደው እባካችሁ በአላህ ላይክ አድርጉ፣ ሼርም አድርጉልኝ ማለት ነው። ውድ ቤተሰቦቼ ብርታታችሁ እገዛችሁ አይለኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።